ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ champions again HD Sports ሰላም እንዴት ናችሁ? እንዴት አረፈዳችሁ ብለናል። ኤችዲ ስፖርቶች መተናል በስራት ላይ እንገኛለን። 101.1 እንግዲህ ተወዳጁ ጣቢያ ነው የፕሮግራማችን መገኛ። እንዲሁ ኤችዲ ስፖርት ብላችሁ ከፈለጋችሁንም ፕሮግራማችንን ታገኙታላችሁ። የተለያዩ ጉዳዮችን እናነሳለን። ጨዋታዎች የሉም። የኢንተርናሽናል ብሬክ ነው። በነገራችን ላይ በርካታ ጨዋታዎች ከወዳጅነት ጨዋታ አንስቶ እንግዲህ የነጥብ ጨዋታዎች በስፋት እየተከናወኑ ነው የሚገኙት። በዚህ መነሻ እንግዲህ እነሱ ላይ ትኩረት ሳናደርግ ወጣ ያሉ ጉዳዮችን ለመዳሰስ ነው በ45 ደቂቃ ቆይታችን የምንሞክረው። ከአርሰናል ጋር በተያያዘ የታዳጊው ዶማንን ጉዳይ በተመለከተ አርሰናል ብዙም ምቾት የማይሰጥ ጋዜጠኛ ነው የሚባለው አድሪያን ዱርሃም ይሄ ተጫዋች እንግዲህ ሉዊስ ስኬሊ አይነት እጣ እንዳይገጥመው እድገት ከፈለገ የተጫዋች መልቀቅ አለበት ከአርሰናል የሚል አስተያየትን አንጸባርቋል። ትችቱ እንግዲህ መነጋገሪያ ሆኗል። ይሄንን ጉዳይ እናነሳለን። ከዛ ውጪ እንግዲህ የፔፕ ጋርዲዮላ ጉዳይ ይለቃል አይለቅም በዚህ ክረምት በስፋት ሲነሳ የነበረ ጉዳይ ነው። ስቲል ወይም ደግሞ እስካሁንም የታወቀ የተረጋገጠ አንዳች መረጃ የለም። ግን በዚህ ክለብ መቆየት ቢፈልግ እንግዲህ በቀደም ካነሳው ዋንጫ በዘለለ ስኬት ሊያጣጥም የሚችልበት በቂ አቅም ክለብ ውስጥ አለ የሚል ነገር እየተነሳ ነው። ስብስቡን አሁን ያለውን ስብስብ መነሻ አድርገው የሚወጡ ሐሳቦች ናቸው በነገራችን ላይ። ከዛ ውጪ እንግዲህ አርነ ስሎት ይለቃሉ አይለቅም በሚል የሚነሳ ጉዳይ ቢኖርም እኚህ ሰው ክለቡን እንደሚለቁ በአሎንሶ እንደሚተኩ እርግጠኛ የሆኑ መረጃዎች ከሰሞኑ ተያይዘው ቢቀርቡም ከዚህ ተቃራኒ የሆኑ ሐሳቦች ግን በክለቡ እንደሚቀጥሉ ዝግጅቶችን በቀጣይ ከሚያዘዋውሯቸው ተጫዋቾች ጋር ተያይዞ እየወጣ ነው የሚል መረጃም ተነስቷል። ይሄንን እናነሳለን ከዛ ጋር አያይዘን። ከዛ ውጪ እንግዲህ በተለይ ዋንጫውን ይወስናል ባሉት ጨዋታ የአርሰናል ደጋፊዎች ትኬት ለማግኘት የሚያደርጉት ጥረት ተጠናክሮ መቀጠልን እንዲሁ የእንግሊዝ ብሔራዊ ቡድን ደጋፊ የሆነ ወደ አሜሪካ መጥቶ ለ7 ሳምንታት ዓለም ዋንጫውን ለመታደም ቤቱን ለሽያጭ ስለማቅረብ ያሰበ አንድ ደጋፊን ጉዳይም ዘና እንዲያደርጋችሁ በሚል በዚህ በዛሬው ቆይታችን ለማካተት ሞክረናል። አብራችሁ እንድትሆኑ እንግዲህ እንደ ሁልጊዜውም በማክበር ነው የምንጠይቀው። ፕሮግራማችን ተጀምሯል። በአካል ዳንኤል እንደ ሁልጊዜውም አብሮን ቆይታ ያደርጋል። ፕሮግራማችንን ጀምረን በአካል እንዴት ነህ ብያለሁ። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። እንደተለመደው ብሔራዊ ቡድን ጉዳዮችን አስቀድሜ ሳነሳ ቅድም የኛም ቡድን እኮ ጨዋታ አድርጓል ብለህ ነበር አይደል? ሞሮኮ ላይ መጥቶ የአንድ ጨዋታ እንዳደረገ መልሱም ጨዋታ የፊታችን ማክሰኞ እንደሚኖር የቅድመ ማጣሪያ የሆነ ጨዋታ ስትገልጽልኝ ነበርና በእርግጥም እዚህም እዛም የሚደረጉ ጨዋታዎች አሉ። ይሄን ፕሮግራም ምን እናንተ እየቀረጸን ጭምር የሚደረጉ ጨዋታዎች እንዳሉ እያየው ነበርና ምንድነው እሱ ላይ ልትለኝ የምትችለው ነገር? እንግዲህ ለ2027 የአፍሪካ ዋንጫ ለማለፍ የቅድመ ማጣሪያ እንቅስቃሴ ላይ ይገኛል የኢትዮጵያ ብሔራዊ ቡድን። እናስታውሳለን በቅርቡ አሰልጣኝ ዮሐንስ ሳህሌ የብሔራዊ ቡድኑ ዋና አሰልጣኝ ተደርጎ ተሹሟል ይታወቃልና አሁን ብሔራዊ ቡድኑን ይዞ ልምምድ ሲያደርጉ ነበረ። ከዛ በኋላም ወደ እንግዲህ ሳኦ ቶሜና ፕሪንሲፔ ልክ የኛ ብሔራዊ ቡድን ሀገሩ ላይ ጨዋታን ማድረግ አይችልም ነበር እንደምታስታውሰው። ልክ የአይነት ነገር ሳኦ ቶሜና ፕሪንሲፔም ላይ ስላለ ከሀገራቸው ወጥተው ሞሮኮ ላይ ጨዋታ ለማድረግ ተገደዋል ዴቭና ያው ሳኦ ቶሜና ፕሪንሲፔ ብዙ ጊዜ ከብሔራዊ ቡድናችን ጋር የመገናኘት ነገር አለው፣ ግን በእግር ኳስ ደረጃቸው ዝቅ ያሉ ናቸውና የኢትዮጵያ ብሔራዊ ቡድንን አቋም የሚያሳይ አይደለም። ያው ማሸነፉ ትልቅ ነገር ነው። ወደ ማጣሪያ ጨዋታ የምድብ ማጣሪያ እንዲያልፍ የሚያስችለው ነውና 3-0 በሆነው ውጤት ጨዋታውን አሸንፏል ዴቭ። በዚህ ጨዋታ ላይ ከናን ማርክነ አንድ ግብ ሲያስቆጥር አቤል ያለው 2 ግቦችን አስቆጥሮ ብሔራዊ ቡድናችን 3-0 በሆነ ውጤት አሸንፏል። እንዳነሳሁት የቅድመ ማጣሪያ የመጀመሪያ ዙር ጨዋታ ነው ለ2027 የአፍሪካ ዋንጫ ለማለፍ ሞሮኮ ላይ ተደርጓል። በመጪው ማክሰኞ ድሬዳዋ ላይ ይሄ ጨዋታ የመልስ መርሃ ግብር ይኖረዋል የሚል መረጃን ተመልክቻለሁ። ስለዚህ ብሔራዊ ቡድናችን አስደሳች
ድልን አግኝቷል። 3-0 በሆነ ውጤት አሸንፏል የሚለውን ጉዳይ ለማስተጋባት ነው። ወደ ቀጣይ ዙር እንደሚያልፍ ያው በእርግጠኝነት መናገር የሚቻልበት ደረጃ ላይ ያለ ይመስላል። ቢያንስ እስከ ማጣሪያው ውስጥ ገብቶ በምድብ ውስጥ ቆይታ እንደሚያደርግ በእርግጠኝነት መናገር ይቻላል። ግን ትልቅ የሚባል ድልን በሳኦ ቶሜና ፕሪንሲፔ ላይ አስመዝግቧል። ይሄን ለማንሳት ነው። የቅድመ ሲሆን እንግዲህ መልህ ወጣ ብለህ በገለልተኛ በስደት ከማድረግ ይልቅ ሜዳም ላይ ይፈቀዳል ማለት ነው። ቅድመ ስለሆነ ነው እንጂ አሁንም ስቲል የፊፋ ወይም ደግሞ የካፍ ክራይቴሪያው ስለመሟላቱ የወጣ ነገር የለም። አንዳንድ ጭምጭምታዎች ሲሰማ ነበር። ኦፍ ኮርስ ካሁን በኋላ በሜዳው ላይ የሚያደርገውን ጨዋታ ይጀምራል የሚል ነገር ሲሰማ ነበር። ምን ያህል እርግጠኛ ነው አላውቅም። አገር ቤት ያሉ መገናኛ ብዙሃን ከኛ የተሻለ መረጃ ይኖራቸዋል የሚል ግምት አለኝ። ግን በእርግጠኝነት ቅድመ ማጣሪያ ስለሆነ እንጂ አሁንም የካፍን መስፈርት ያሟሉ ሜዳዎች የሉንም የሚለው ነገር እንደተጠበቀ ነው። ሳኦ ቶሜን ፕሪንሲፔ አሁንም በጠቀስከው መንገድ እንግዲህ ሞሮኮ ድረስ የሄደው በቂ አስተማማኝ የሆነ ምናልባትም ደረጃውን የጠበቀ ሜዳ ባለመኖሩ ነው የሚመስለውና የኛም ጉዳይ እንግዲህ ወደ ድሬዳዋ ከተገፋ ለቅድመ ማጣሪያዎች የምንሰጠው ግምት ዝቅ ያለ ነው ወይም ደግሞ የምንጠይቀው የሜዳ ኳሊቲ ዝቅ ያለ ነው የሚለውን ሊያስተጋባ የሚችል ይመስለኛል። እያልኩ ያለሁት የድሬዳዋ ሜዳ ከሌሎቹ ሀገራችን ካሉ ሜዳዎች በስታንዳርዱ የወረደ ነው ለማለት ፈልጌ አይደለም። ሁሉም አንድ በመሆናቸው ይመስለኛል አይደል? ከዚህ በፊት የትም ሄዶ ጨዋታ ማድረግ ተከልክሎ የነበረውና ነገሮች ኮስተር ብለው ወደ ዋናው የማጣሪያ ደረጃ ሲገባ አሁንም በካፍ ስታንዳርድ ብቁ የሆኑ ነገሮች ከሌሉ በተመሳሳይ መንገድ የሚቀጥል ነው የሚመስለኝና አላቅም። እዚህ ጉዳይ ላይ የተለወጠ ነገር ካለ የሰማኸው ነገር ካለ ለታካፍለኝ ትችላለህ። አይ ብዙም እንትን አላልኩም። ነገሮች ጥሩ እየሆኑ እንዳለ አንዳንድ ስቴዲየሞች ካፍ የሚፈልጋውን መስፈርቶች እያሟሉና እዛ ደረጃ ላይ የደረሱ እንዳለ እኔም እንዳንተ ሰምቻለሁ። እንደሱ አይነት ነገሮች አሉ። ለማንኛውም ይሄኛው ጨዋታ አለ። ከዛ በኋላ ደግሞ ምን አይነት ነገር ይኖረዋል እኛ ማጣርተን መረጃዎችን የምናመጣ ነው የሚሆነው። ይሄንን ነው ከብሔራዊ ቡድናችን ጋር በተገናኘ ዳውማንን ጉዳይና አንሳ። እንግዲህ አድሪያን ዱርሃም ለአርሰናል ጥሩ አመለካከት ከሌላቸው ጋዜጠኞች መካከል እንደሚጠቀስ ይነሳል ነው እንግዲህ ያልኩ ያለሁት። በተለይ በቬንገር ጊዜ በጣም አብዝቶ ቬንገርን ከሚተቹ ጋዜጠኞች መካከል እንደነበር ይታወቃልና ትናንት አረብ በርካታ መገናኛ ብዙሃን ይዘውት በወጡ መልኩ የአርሰናሉ ታዳጊ ዶማን በቀጣይ ራሱን በሌላ ክለብ ላይ የሚችልበትን እድል ከወዲሁ እንዲያመቻች የሚል ሐሳብ አንስቶ አይተናልና መነጋገሪያ ሆኗል። በእርግጥም እሱ በማስረጃነት እዛው ክለብ ውስጥ ያሉ የእንግሊዝ ተጫዋቾችን የጠቀሰበት ሂደትን ያነሳል። ከዛ ውጪ ደግሞ እንዲሁ በዝውውር የመጡ ተጫዋቾችንም በግልጽ ሲተች ሰምተነዋል። ተገቢነቱ ምን ያህል እንደሆነ እንግዲህ ሐሳብ ልንሰጥበት እንችላለን። ግን ይሄ ትንሽ አስገራሚ ሆኖ የወጣ መረጃ ይመስለኛል አይደል? ትናንት ትክክል ዴቭ። የ16 ዓመቱ ማክስ ዶውማን ወደ አርሰናል ከመጣ ጊዜ አንስቶ በተለይም ደግሞ የአርሰናል ቡድን በቅድመ ውድድር ዝግጅት ወደ ተለያዩ የዓለም ቦታዎች እየተጓዘ ጨዋታዎችን በሚያደርግበት ሰዓት ብዙዎችን ትኩረት ስቦ እንደነበር እናስታውሳለንና አርቴታም ይህንን ተመልክቶ አንዳንድ እድሎችን ለመስጠት ጉዳት መሃል ላይ አስቸግሮት በአንዳንድ ጨዋታዎች ከስብስቡ ውጭ ሆኖ እንደነበረ እናስታውሳለን። ግን የባለፈው የኤቨርተኑ ጨዋታ ጊዜ ተቀይሮ ገብቶ በጣም ውጤት ለዋጭ የሆነ እንቅስቃሴን ማሳየቱ ይታወቃል። ደግሞ በሲኒየር ደረጃ የመጀመሪያ ጎሉንም ማስቆጠሩን እናስታውሳለን። ዴቭና በጣም ደጋፊዎችን የሚያስደስት አይነት እዛው ከአካዳሚው ያደገ ተጫዋች ነው። እንግዲህ ይሄ ሰው ዱርሃም ማለት ነው፣ አድሪያን ዱርሃም ይሄን ሐሳብ ያነሳው ወይም ጉዳዩን ሲጀምር ምንድነው የሚለው ዴቭ የ16 ዓመቱ ተጫዋች በፍጥነት አርሰናልን ለቆ መውጣት አለበት የሚል ነገር ነው ያነሳው። በአርቴታ ስር 3 ጨዋታዎችን አድርጓል። ይሄ አካዳሚ ተመራቂ በአርሰናል አካዳሚ ውስጥ አልፈው ወደ ዋናው ቡድን ሰብረው ከገቡ 4 ተጫዋቾች አንደኛው ነው ይላል። ከሱ አስቀድሞ ኤታን ንዋኔሪ፣ ማይልስ ሉዊስ ኬሊ እንደዚሁም ደግሞ ማርሊ ሳልሞን በቡድን ውስጥ
እንዳሉ ያሳያል። ባለፉት 12 ወራት ማለት ነው ትልቅ የሆነ የትራንስፈር ማርኬት ውስጥ የማሳለፍ ነገር አለው በአርቴታ በኩል። ነገር ግን እነዚህ ተጫዋቾች በሚገባ ተጠቅሟል ብሎ እንደማያስብ ተናግሯል። ዶማን የእግር ኳስ ህይወቱን እድገት ለመቀጠል የሚያስብ ከሆነ በፍጥነት ከአርሰናል ጋር መለያየት አለበት፣ አርሰናል ለቆ መውጣት አለበት የሚል ሐሳብን ሰጥቷል። እንዳነሳው የቀጥታ የስርጭት አንከር እንደሆነ ይታወቃልና እዚህ ላይ ነው ሐሳቡን የገለጸው። ምንድነው ያለው? ዶማን ማይልስ ሉዊስ ስኬሊን መመልከት አለበት። ልክ የእግር ኳስ ህይወቱን አርቴታ እየገታው እንዳለ የስኬሊን የእግር ኳስ እድገት እየገታው እንዳለ ፊል እንደሚያደርግ ተናግሯልና ልትመለከቱት ትችላላችሁ። አሁን ሶስተኛው ተመራጭ ሌፍት ባክ ነው ብሎታል። ፒየር ኢንካፔ እና ሪካርዶ ካላፊዮሪ ከሱ ተመራጭ ናቸው የሚል ነገርን አንስቷል። ኢቭን የዌምብሌው ፋይናል ጊዜንም ጠቅሶ ይሄንን ጉዳይ አንስቷል። በወጣትነት ጊዜው እንደዚሁም በወጣቶች የዋንጫ የፍጻሜ ጨዋታም ላይ ሚድፊልደር ሆኖ ወይም አማካኝ ሆኖ ተጫውቷል የሚል ነገርን አንስቷልና እዛ ቦታም ላይ እንኳን ማጫወት ይችል ነበረ ብሎ እንግዲህ ትልቅ ወቀሳን አርቴታ ላይ ይሰነዝራል። ልትመለከቷቸው ትችላላችሁ አለ እንግዲህ ዱርሃም። ማርቲን ዙቢሜንዲ ስትመለከቱት የሊጓን ተጫዋች ነው የሚመስለው ብሏል። የዴክላን ራይስ ቁጥር እጅጉን ያሽቆለቆለ አስደንጋጭ ነው ይላል። ሚኬል ሜሪኖ ተጎድቷል። በወጣትነቱ አማካይ ላይ ተጫውቷል። ለምንድነው ይሄ እድል የማይሰጠው? እዛ ቦታ ላይ ለምንድነው የማይሞክረው? የግራ ሶስተኛ ተመራጭ ፉልባክ ከሚሆን አማካኝ ላይ አድርጎ ለምንድነው የማይሰጠው? ሉዊስ ስኬሊን አድርጎ ያነሳዋል። ከዛም ውጭ አርቴታን ራሱ ኑዋኔሪንም የያዘበትን መንገድ ጠቅሶ እንግዲህ ይተቻል። ወደ ሊግ አው ቡድን ማርሴይ እንዲሄድ አድርጎታል። እንደውም ክብር የለውም ብሎ ነው አርቴታን የወረፈው። ዴቭ ይሄ ወጣት ተጫዋች ነው፣ እዚሁ ነው ያደገው። ለምንድነው ሪኮል ክሎዝ ወይም ወደ ቡድኑ እንዲመለስ አሁን ቡድኑ ዋንጫ ሊያሳካ ይችላል ከቡድኑ ጋር አብሮ እንዲሆን ያላደረገበት ወደ ቡድኑ እንዲመጣ ያላደረገበት ነገር ዲስሪስፔክት ነው ብሎታል። እንግዲህ ፍጹም ክብረ ነክ የሆነ ነገር ነው የሚል ነገር አለና እነዚህ ነገሮች ከግምት ውስጥ ማስገባት አለበት። በደንብ ሰዓቱ ክሊክ እያደረገ ነው የሚገኘው የሚል ነገርን አንስቷልና ይሄ ሁሉ ስለ አርቴታ ነው፣ ስለ ዶማን ነው። መቆየት የሚችል ከሆነ አርቴታ አሁንም ሌላ ተጫዋች በዶማን ቦታ ሌላ ተጫዋች ሊያስፈርም ይችላል። ስለዚህ የመጫወት እድል በፍጹም አይሰጠውም የሚል ነገርን እያነሳ ነው የሚገኘውና ራሱ የማዱዌኬን የሳካ እዛ ቦታ ላይ የሚጫወቱ ተጫዋቾችን ጭምር እያነሳልና ከዶማን በፊት እዛ ቦታ ላይ እንደሚጫወቱ ይታወቃል የሚል ነገርን አንስቷል። ፍጹም ትችት ያለው ነገር ነው። ምናልባት ተጫዋቹ የመሰለፍ እድል አሁን የሉዊስ ስኬሊን ሎጂክ ካነሳ ቀድሞ ዓለም ዋንጫን ያለማል የሚል ነገር አለ። ግን ቡድኑ ወደ ዋንጫ እየሄደ ስላለ ብዙም ከቡድኑ መውጣት ምናምንን አልፈለገም። አሁን የዓለም ዋንጫ ነገሩ በጣም ዝቅተኛ እየከሰመው ነው። አንደር 21 እኮ ነው፣ አንደር 21 ነው የተያዘው በዚህኛው ራሱ እኮ በዚህ ምንድነው ኢንተርናሽናል ብሬክ። አንደር 21 ነው። ስለዚህ በዓለም ዋንጫ ዋናው ቡድኑን ወክሎ የመሰለፍ እድል እንደማይኖረው በእርግጠኝነት ይቻላል። ምን ይላል እንደው አርቴታን ትክክለኛ የስታርቦይ የሆነ ወይም ኮከብ የሆነ ተጫዋችን በአርሰናል አላስመለከተንም የሚል ነገርን ጭምር ዱራም ያነሳ ተመልክቻለሁና ትችቱ እጅግ ከፍ ያለ ነው። ለእንግሊዝ የማሰብ ባህሪ ያለው ይመስላል፣ ግን በዛው ልክ ደግሞ ቦልድ ነው አይደል? ቦልድ ነው በጣም እንዴ። ዙቢሜንዲ የሊጓን ተጫዋች ይመስላል አለው። እንግዲህ ስፔን ሮድሪ ከሌለ ጀማሪው አማካኝ ነውና ሊጓን ይሸፍናል። ያው ሻምፒዮንሺፕ ላይ ብዙ ጊዜ ኮሜንት ያደርጋል። ለዛ ነው መሰለኝ እንደዛ ነው እንዴ። ለየት ያለ ነገር ነው ብቻ ነው እንደው ያው ቆራጭ ተፈልጋለህ። ሻምፒዮንሺፑን እኮ በደንብ የምታይ ከሆነ በጣም ጥሩ ቆራጮች ተፈልጋለህ።
እንደዛ ነው በቃል ያንተ ይሻላል ከሱ ግን ያንተ ይሻላል እና ከአርሰናል የተሻለ ነገር ይገባዋል የሚል ነገርን አንስቷልና ምን ያክል ያስማማል ግን እንደ ሐሳብ ይሄ ተጫዋች እንደዚህ አይነት ነገር እንዲያስብ እንደዚህ አይነት ሐሳቦች እድል ሊፈጥሩ ይችላሉ የመውጣት ነገር እንዲወጣ ያደርገዋል ማለት ሳይሆን ግን ደግሞ የመሰለፍ እድል ምን ያክል ነው የሚሆነው በቡድኑ የመጫወት እድልስ እንዴት ነው የሚለው ነገር ገና 16 አመቱ ላይ ነው ረጋ ብሎ ጥሩ አማካሮች የሚያስፈልጉበት ሰዓት ላይ ፕሮፌሽናል ኮንትራክት የለውም እንደዛ እንደረደረ ያለው ወጣት ነው ሁለተኛ ሁሉም የሚያነሳው ይሄን ተጫዋች በተመለከተ ሊደረግ የሚገቡ ጥንቃቄዎች ነው አይደል በጣም ትክክል ስታርቦይ ሆነ እንደዛ ነገሮች ጥንቃቄ ትምህርት ቤት እኮ ይሄዳል እንግዲህ እንደዚህ ሁሉ ይጎን ከፍ አድርጎ ስኬታማ ሆኖ ሁሉ በአንድ ጨዋታ ትምህርት ቤት በነጋታው ተመልሶ የሚሄድ ተጫዋች ነው ኦፍ ኮርስ እድገቱ ላይ አንተ ብቻ ሳትሆን ኢቨን ቤተሰቦቹም ጥንቃቄ እንደሚያደርጉለት ግምት ተወስዳለህ ሲባል አርቴታን ከልህ አንዳንድ ታዳጊ ተጫዋቾች ላይ ወይም ደግሞ ለሐቅማቸው በደንብ ሊጎሉ የሚችሉ ተጫዋቾች ላይ የበለጠ ሪስክ ወስዶ ይሰራል ያልኩ አይደለም የምታነሳበት ክፍተቶች ይኖራሉ ቀድመንም ስንል ነበር አንዳንድ ተጫዋቾች ላይና ግን ያም ሆኖ የዚህኛው ይሄ እዚህ ጋዜጠኛ አስተያየት ግን ትንሽ አቃጫውን የሳቴ ይመስላል አይደል አንድ ነገር ነው ለእንግሊዝ ብሔራዊ ቡድን ማሰብ ይሄን ተሰጦ በትልቅ ደረጃ በደንብ ጎልብቶ አይተው ስኬታማ እንዲሆን ማድረግ አንድ ነገር ነው ግን በዛው ልክ ደግሞ ሌላውን ደግሞ እንግዲህ አፍርድቤ ያስጋጥክ መሆን አለበት የሚል እኔም የግል እምነት የለኝም እዚሁ ላይ ሳነሳ አርሰናልን በተመለከተ አሁን ዳው ማንን ስላነሳ ብዬ ነውና የአርሰናል ደጋፊዎች በቀጣይ ጨዋታዎች ቲኬት ለማድረግ የሚያደርጉትን ጥረት በጣም በቃ እጅግ አታካች የሆነ ጥረት የተመለከተ ከዌስት ሃም ጨዋታ ጋር የተያዘ አንድ ትኩረት የሚስብ መረጃ አየውኝና ሳምዲን ነው ያካፈለውና የቴሌግራፍ ጋዜጠኛ ነውና ሜይ 9 ከዌስት ሃም ጋር ይጫወታሉና ይሄን ጨዋታ በትንሹ ዋንጫ እናነሳበታለን ግምት ብለው ከሰጡት ወይም ደግሞ ግምት ካስቀመጡበት አንዱ ነው ይሄ ጨዋታና እንግዲህ ዛ መገኘት ካለባቸው እቺ የተለመደችውን 3000 ቲኬት ተጠብቀህ ሊሆን እንደሚችል ማሰብ ይከብዳል ዝም ብለህም ስታየው ወዲያው ሊያልቅ ይችላል አርሰናል የሚመደበው ቲኬት ግን እዛ ጨዋታ ላይ ቡድኑ ዋንጫ ሊያነሳ የሚችልበት እድል ካለ ያው በርከት ብለ መሄድ በዌስትሃም ደጋፊዎችም ወንበር አካባቢ በደጋፊዎቹም ኤሪያ አካባቢ ልትገኝ ታስባለህና ይሄንን የተመለከተ ነገር ቴሌግራፍ ላይ ጽፎ አየውኝና የ36ኛ ሳምንት ጨዋታ ነው በነገራችን ላይ እንግዲህ ሊጉ ሊጠናቀቅ 3 ጨዋታ ሲቀር የሚመጣ ጨዋታ ነውና በደንብ አምነዋል ይሄ ጨዋታ ወሳኝ ይሆናል ለዋንጫ ጉዟችን ብለው አምነዋል ስለዚህ ያለ ጥርጥር ቲኬት እናገኝ ቲኬት በሆነ መንገድ ከዌስትሃም ቢሆን እናገኝ ብለው ይንቀሳቀሳሉ ነው በዚህ መነሻ እንግዲህ አርሰናል ደጋፊዎች ራሳቸውን የዌስትሃም ደጋፊዎች አስመስለው በተለያዩ መንገዶች እንግዲህ ቲኬቶች ገዝተው ሜዳ ውስጥ ይገባሉ ከዌስትሃም ደጋፊዎች ጎን ቁጭ ብለው ጨዋታውን ላይ ይችላሉ ነው ይሄ በቃ ግምት ተወስዶበታል በዌስትሃም በኩል ይሄ ግምት ስለተወሰደ ነገሮችን ኮዲው ዝግ ማድረግ መርጧል ዌስትሃም በቃ ዝግ አድርጎ አዲስ አፕሮች ውስጥ ገብቷል ነው የሚለው የዌስትሃም ክለብ ለዚህ ጨዋታ ለመጀመሪያ ጊዜ ቲኬት የምትገዙ ከሆነ ይላል የኛ ደጋፊ ሆናችሁ ለመጀመሪያ ጊዜ ቲኬት የምትገዙ ከሆነ የክለቡ የሆነ አንድ አይነት ቁሳቁስ አድርጋችሁ የተነሳችሁትን ፎቶ ማቅረብ አለባችሁ በማስረጃነት በሚል አቅርቧልና ከክለቡ ቲኬት ቢሮ ለዌስትሃም የመጀመሪያ ጊዜ ቲኬት ገዢዎች በሚል የተሰራጨ መልእክት ነው እንግዲህ እና በጣም በተለይ መጀመሪያ ቲኬት ገዢ ከሆናችሁ ትኩረት አድርጉበት ብለዋልና የአርሰናል ደጋፊዎች ተቀላቅለው ከክለባችን ደጋፊዎች ጋር ጨዋታ እንዲታደሙ አንፈቅድም አናደርግም ቲኬቱን ለመጀመሪያ ጊዜ ገዛችሁ ሜዳ ስትመጡ እውነተኛው የዌስትሃም ደጋፊ መሆናችሁን የሚያሳይ የፎቶ ማስረጃ ካላገኘን መግባትም አይታሰብም ይላል ይህንን ቅድመ ሁኔታ ቲኬቱን በኦንላይን ስትገዙ በይፋ አምናችሁ የተቀበላችሁ በመሆኑ ስቴዲየም በር ላይ እንግዲህ ጉዳዩ ካልታመነበት ውድቅ ሊደረግ እንደሚችል አምናችሁ
ልትመጡ ይገባል ይላል እንትኑ አስተያየቱ። የፎቶ ማስረጃው የክለቡን ማሊያ ለብሰው በተለያዩ አጋጣሚ የተነሱት ፎቶ አሊያም ከክለቡ የተለያዩ ቁሳቁሶች ጋር የተያዘ ፎቶ ሊሆን ይገባል ነው የሚለው። የሚገርመው ደግሞ ይሄ ፎቶ ከጥር በፊት መነሳት አለበት። በነገር ላይ አሁኑ ምናምን የሆነ ነገር ሰጥታለሁ ብትል አይሰራም። ስለዚህ ከጥር በፊት የተነሳችሁት መሆን አለበት የሚል መረጃ አብሮ ሰፍሯልና እንደ አይነት ግዴታ ሲያወጣ እንግዲህ ዌስትሃም ለመጀመሪያ ጊዜ አይደለም ነው የሚለው ጋዜጠኛው። ሁሉም የለንደን ክለቦች መሰል ድርጊት ይፈጸምባቸዋል፣ ሲፈጽሙም ይታያል። ዌስትሃምም ይሄንን ሲያደርግ ለመጀመሪያ ጊዜ አይደለም። የራሴን ደጋፊዎች በተለይም ደግሞ ህፃናት የሆኑ ደጋፊዎች ቤተሰብ ሆነው የሚመጡትንና የአካል ጉዳተኛ ደጋፊዎችን ደህንነት ለመጠበቅ በማሰብ ነው ይሄንን አድርገው ብሏል። እንግዲህ በማስረጃው ላይና የአርሰናል ደጋፊዎች ግን ለዚህ መሰለ የዌስትሃም ክለብ መረጃ ገድ የለንም፣ በኤአይም የተቀናበረ ፎቶ ቢሆን ይዘን እንቀርባለን የሚል አስተያየት እየሰጡ ነው የሚል መረጃ ጋዜጠኛው ይዞ ቀርቧል። ግን እንደምታውቀው በእርግጥ ዌስትሃም አሁን ባለበት የመውረድ ስጋት ሁኔታው የሚቀጥል ከሆነ ደጋፊዎች ሜዳ ላይ እንግዲህ በስፋት እንዲገቡ ነው የሚፈቅደው እንጂ የተቃራኒ ደጋፊን ሜዳ ላይ ማስተናገድ የሚፈልግ አይመስለኝም። ለአሁኑ ዌስትሃም 31 ጨዋታ አድርጓል፣ 18ኛ ደረጃ ላይ ነው የሚገኘው። ከእርሱ በላይ ደግሞ ስፐርስ አለ 30 ነጥብ አለው፣ ፎረስት አለ 32 ነጥብ አለው፣ ሊድስ አለ 33 ነጥብ አለው። እንግዲህ ከላይ ያሉት እነዚህ ናቸውና ከወልቭስ፣ ከክሪስታል ፓላስ፣ ከኤቨርተን፣ ከብሬንትፎርድ፣ ከአርሰናል፣ ከኒውካስል፣ ከሊድስ ወሳኝ ጨዋታዎች ይቀሩታል። ከሰባቱ እንግዲህ ቀሪ ጨዋታዎች የአርሰናሉን ጨምሮ 4ቱ በሜዳው የሚደረጉ ናቸው። በ3ቱ ደግሞ እንግዲህ ከሜዳው ውጭ ይወጣል ተብሎ እየተጠበቀ ነው። የአርሰናል ደጋፊዎች ግን ቡድናቸው በሆነውም ጨዋታ የሆነ ስኬትን ያስመዘግባል፣ ዋንጫ ያገኛል ብለው እያሰቡ ስለሆኑ ሜዳ ላይ ለመገኘት የትኛውንም አይነት እርምጃ ለመውሰድ እየተንደረደሩ እንዳለ ከዚህ የዌስትሃም ክለብ መግለጫ ከቲኬት ኦፊስ የወጣ መግለጫ መረዳት ይቻላል። በአካል ለየት ያለ ነው ዴቭ። በተለይም ደግሞ ብዙ ጊዜ አሁን ይሄ የአርሰናል የ22 ዓመት የዋንጫ ጥያቄ ነው። ስለዚህ እነዚህ ነገሮች ስቴዲየም ውስጥ ሆኖ ለመታደም ጥረቶች ከፍ ብለው እንደሚቀጥሉ በአርሰናል ደጋፊዎች በኩል ማንሳት ይቻላል። በዛው መጠን ደግሞ የዌስትሃም ሰዎችም የሄዱበት ያለው ርቀት ምናልባት ራሱ ዌስትሃም ላለመውረድ ከፍተኛ ጥረት ላይ ነው የሚገኙና በሜዳው የተገኙ ድጋፋቸውን ሊያሳዩ ይችላሉ የሚለው ነገርን በአንድ በኩል ልታዩ ትችላለህ። ደግሞ ክፍት ቦታዎች ደግሞ የሚኖሩ ከሆነ እነሱን የአርሰናል ደጋፊዎች ለመጠቀም የሚደረግ ጥረት እንዳለ ታያለ። ግን ደግሞ ፍጹም የአርሰናል ደጋፊ ሆነው ስቴዲየም ውስጥ ገብቶ ለማየት በሚል ጥረት የዌስትሃምን ነገሮች እያረጉ በፎቶ እንዳይመጡ ደግሞ የተራራምን የሚለው ነገር የሚገርም እዚሁ ላይ የተለየ ነገር ላቀርብልህና ወደ አንተ ባልሽ ይቻላል። እንዲሁ ከብሔራዊ ቡድን ጋር የተያዘም ጉዳይ ነው። ያው ብሔራዊ ቡድን ከሰሞኑ ያው ደምቋል አይደል? እንግዲህ እንግሊዞች ይሄን ቀረጻ እያደረግን እየተጫወቱ ነው። ሰከንድ ሃፍ ገብተው 0-0 እንደሆኑ ያየው ነው። እዚህ ፊት ለፊት ማዶኬ ተጎዳ አይደለ? አዎ ተጎዳ መውጣቱን አላየውም። እንግዲህ ያ ለ7 ሳምንታት እዚህ አሜሪካ ለመምጣት አንድ የእንግሊዝ ብሔራዊ ቡድን ደጋፊ ለዋንጫው ለአጠቃላይ ጉዞ ለትኬቱም ለምኑም ቤቱን ለሽያጭ ማቅረቡን የሚመለከት መረጃ ሚረር ይዞቷን ብብ ያለውና አንዲ ሜላን ይባላልና የታወቀ የእንግሊዝ ብሔራዊ ቡድን ደጋፊ ነው። ይሄ ደጋፊና የዘንድሮን ዓለም ዋንጫ ለመታደም 7 ሳምንታት ያህል በዚህ በአሜሪካ ለመቆየት አቅዷል። ይህንን ለማድረግ ግን ሁሉም ነገር ውድ በመሆኑ ቤቴን ለሽያጭ ለማቅረብ ወስኛለሁ የሚል አስተያየትን ሰጥቶ ሰምቻለሁና ይሄ ደጋፊ የእንግሊዝ ደጋፊዎች በታዩ ቁጥር ሐሰተኛ ዓለም ዋንጫ ይዞ በደጋፊዎች መካከል ብዙ ጊዜ ይታያል። በነገርህ ላይ እቺ ሐሰተኛ ብዙ ጊዜ የምናውቀው የስፔኑን ነው አይደል? የስፔኑን እናውቀዋለን ነው የብራዚሉም እንዲው አለ መሰለኝ አይደል? የስፔኑን በስፋት እናውቀዋለን። ያ ብዙ ጊዜ ዋንጫ ይዞ የሚታይ አንድ ሽማግሌ ደጋፊ አላቸው ረጅም ዘመን የምናየው። ይሄም እንዲሁ የተለመደ አይነት ደጋፊ ነው ይሉታልና በታይላንድ ነው የሚኖረው አሁንና ኖርዝዊች ቼሻየር ውስጥ ግን ሁለተኛ ቤት አለው። ከመደበኛ ቤት ውጪ ሌላ ሁለተኛ ቤት አለውና በ350,000 ፓውንድ ለሽያጭ ይሄን ቤት ማቅረቡን አሳውቋልና ደጋፊው እምነቱ እንግሊዝ እስከ ፍጻሜው ትጓዛለች የሚል ነው። ባስደርስም ግን ያው ለ7 ሳምንታት እዛ ይቆያል። በዚህ መነሻ የ7 ጨዋታ ትኬት ገዝቷል። እሷም ሆነች እንግዲህ እንግሊዝም ሆነች የትኛው ቡድን ፍጻሜ ቢገባ እስከ ፍጻሜ ያለውን ትኬት መግዛቱን ይፋ አድርጓል።
የቲኬት ዋጋ መናር እንግዲህ እንደምታውቀው የአውሮፓ እግር ኳስ ደጋፊዎች ማህበር በይፋ ፊፋ ላይ ቅሬታውን እንዲያሰማ ከሰሞኑ አስገድዶታል። በጣም የሚገርም ነው የቲኬት ዋጋ ስታየውምና በመጪው ዓለም ዋንጫ ዝቅተኛ ዋጋ ያላቸው ቲኬቶች በሙሉ እስከ ፍጻሜው ልግዛ ብትል የምትከፍለው 5225 ፓውንድ ነው በእንግሊዞች። እንግዲህ በሰባቱ ጨዋታ 5225 ቲኬት ነው እስከ መጨረሻው ሊካልክ የምትከፍለው። መካከለኛ ዋጋ ያላቸው ቲኬቶችን ከመረጥክ 8580 ፓውንድ ትከፍላለህ። ችግር የለውም። ከፍተኛውን አቅም አለኝ ብለህ ደግሞ ከሄድክ 12350 ፓውንድ ትከፍላለህ። እንግዲህ 7 ጨዋታዎች ይታደማለሁ ከየምድቡ እያልክ በተለይ የምትመርጠውን ቡድን ይዘህ ብትሄድ እንኳን ማለት ነው። ይሄ እንግዲህ የቲኬት ዋጋ ብቻ ነውና ኳታር ላይ ዝቅተኛው 1466 ፓውንድ ነበር፣ መካከለኛው 2645 ነበር፣ ከፍተኛው 3914 ነበር። እንግዲህ እግዚአብሔር ያሳየ። አሁን ምን ያህል መናሩን የምታየው በዚህ ነው። ዝቅተኛው 5000 ሆኗል ከ1000፣ መካከለኛው ኦልሞስት 3 እጥፍ እኮ ነው ዴቭ፣ ከ2000 8000 ሆኗል። ከፍተኛው ከ3900 12350 ፓውንድ ገደማ ደርሷልና እጅግ የሚዘገንን ሂሳብ ነው ይሄ። ቤቴን መሸጤ ግድ ነው። ሁሉንም ጨዋታዎች የማየት ፍላጎት አለኝ፣ በተለይ እንግሊዝ ከተሳካላት ነው የሚለው። ጁን 3 እዚህ አሜሪካ ይመጣልና ከዛ ደግሞ 7 ሳምንታት ጊዜን ያሳልፋል። ይሄ ደግሞ ከፍተኛ ወጪ ይፈልጋል። እንግዲህ የኳታሮ ዓለም ዋንጫ ለኔ ለራሴ ያቀረብኩት ስጦታ ነበር ነው የሚለው። ለ27 ዓመታት ገንዘብ ቆጥቤ ስራ ላይ ቆይቼ እዛ ውድድር ላይ ተገኝቼ እንግዲህ ደስታ ጊዜን አሳልፍ ያለው ነው የሚለው። ለመጀመሪያ ጊዜ ግን ዓለም ዋንጫ የታደመው 1982 ስፔን ዓለም ዋንጫ ላይ ነው። ያኔ የ19 ዓመት ወጣት ነበር ይላል ዘገባውና ለ27 ዓመታት አብሮኝ የቆየውን ሁለተኛውን ቤቴን አሁን የግድ መሸጥ ያስፈልገኛል አለ። ስፔን በ19 ዓመት ሄጄ ቁሳቁሶቼ ሁሉ ተሰርቀው ነበረ፣ ግን ቡድኑን እስከ መጨረሻው ደግፌ ተመልሻለሁ ነው የሚለው። እስከ ፍጻሜም ጨዋታ ይቻለው ነው የሚል አስተያየት የሚሰጠው። ተሰጥኦ ያላቸው የሳይንስ ተማሪዎች ትምህርት ቤት ኃላፊ ሆኖ ነው በቼሻየር ለረጅም ጊዜ ያገለገለው ይሄ ሰው በነገር ላይና ያው ሙያ የነበረው ሰው ነው። የዓለም ዋንጫው ሰው የሚል አጭር መጽሐፍ አሳትሟልና ሜሞ ነው የሚሉት። እንግዲህ በግል በአንድ የተወሰነ ጉዳይ ላይ የሚያተኩር ከሆነ ሜሞ ይሉታልና ይሄ መጽሐፍ በአማዞን ድረገጽ ላይ ከፊታችን ሜይ 25 ጀምሮ በፈረንጆቹ መሸጥ ይጀምራል የሚል ነገር ተያይዞ ወጥቷልና የዚህ ደጋፊ ጉዳይን ከሰሞኑ እንግዲህ የብሔራዊ ቡድን ጨዋታዎች ጋጋታ ጋር አያይዘው አንስተውት አይቻለው በአካል። ሁሌ እንደዚህ አይነት ትልቅ ኢቨንቶች ቶርናመንቶች ሲኖሩ ብዙ ነገር ትሰማለህ። ዓለም ዋንጫን ለማየት ብሎ በጣም ብዙ ዋጋ የሚከፍሉ ሀገራት አቋርጦ በብስክሌት በምናምን እየተባለ ብዙ ታሪኮችን አዳምጠናልና ይሄኛው ለየት የሚያደርገው የቤት ሽያጩ ነው። ኦፍ ኮርስ እዚህ አሜሪካ ላይ የሆነ ኢቨንት ሲደረግ ዴቭ በጣም ውድ እንደሆነ ታውቃለህ። ባለፈው አርሰናል ከማንቸስተር ዩናይትድ እንግዲህ በማንቸስተር ዩናይትድ እነ ኮቤ ሜኖ ብቅ ያሉበት ጊዜ ማለት ነው በሜት ላይፍ ኒው ጀርሲ ስቴዲየም ላይ መርሃ ግብሩ ሲከናወን በጣም ይሄ በብላክ ማርኬት ትኬቶች የሚሸጡበት የነበረው ዋጋ እጅግ የሚዘገን ነበር ዴቭ። እስከ $7000 ምናምን የሚሸጡ ትኬቶች ነበሩና ምን ያክል ውድ እንደሆነ ለአንድ ጨዋታ ነው እንግዲህ አሁን ቅድም ስታነሳ የነበረው ለ7 ጨዋታ ነው ኦልሞስት 12300 በቅን ይሄ ቅንጦት ያለው ቦታ ላይ የሚገባ ከሆነ ማለት ነው። በትክክለኛው መንገድ ከገዛ ነው የሚለው። በትክክለኛው መንገድ ከገዛ አሁን ባልከው ነገር ከሆነ በጣም ሶዮ የሚሸጠው 350 ሺህ የሚያወጣው ቤቱ ኦልሞስት ግማሹን እዚህ ሊያጠፋው ይችላል። ከፍ ያሉ ቦታዎች ላይ በብላክ እየገዛ የሚንቀሳቀስ ከሆነ የአይነት ነገሮችን ሊያደርግ ይችላልና ይገርመኛል ዴቭ። እዚህ አሜሪካ ላይ የሚደረጉ ኢቨንቶች በጣም ውድ ናቸው የሚሆኑት። አሁን ጀርመን ሊግ ላይ ጌሞች 30-40 ዩሮ ምናምን የባየርንን የዶርትሙንድን ኳስ ገብተታል። እዚህ አሜሪካ በጣም ዝቅተኛው ጣራ ላይ የምትለው ቦታ ላይ ሄደ ኳስ ለማየት $70-80 ልትጠየቅ ትችላለህ። ለዛውም በዝቅተኛው ማለት ነው እንጂ ከዛ ውጭ ጌሞቹ ደግሞ ከፍ እያሉ ሲመጡ 100 ምናምን ብር ምናምን ነው እየከፈልክ እዚህ ስቴዲየም እንኳን እኛ ኤክስፒሪየንስ እንኳን ባደረግነው የአይነት ነገር ታያለና አሜሪካ ሲሆን ብዙ ነገር ይጨምራል የሚለው ለማስተጋባት ነው። ግን የሰውየው የኳስ ስሜቱ እጅግ የተለየ መሆኑን የሚያሳይ ነው። የፔፕን ጉዳይ ላንሳ። የፔፕ ጓርዲዮላ እንግዲህ
ባለፈው በካራባው ዋንጫ ፍጻሜ ጨዋታ ዴቭ አርሰናልን ካሸነፈ በኋላ ብዙ ነገሮች ተብሏል። እኔ ኤአይ አይደለም የሚል ነገርን እንዴት መጨፈር እንዳለብኝ እንደዚህ ብዙ ማስተጋባት አልፈልግም የሚል ሐሳብን ሲያነሳ ነበርና በቃ እኔ ሴሌብሬት ማድረግ ነው የምፈልገው ያንን ያደረኩት አንድ ሰው ነው የሚል አስተያየት ሰጥቷል። ሐሳብን ሰጥቶ ነበርና ብዙ ጽሁፎች ከዛ በኋላ ተነስቷል። የጭፈራው ሁኔታን በተመለከተ ብዙ ጊዜ እኔም ሁሴንም ባለፈው ደግሞ ስናነሳ ነበር ፔፕ ጋር የዋንጫ ፉንጋ የለውም እያልን ስናነሳ ነበር። እያንዳንዱን ዋንጫ ለሲቪውም ደግሞ የሚጨነቅ ሰው እንደሆነ ይታወቃልና የዋንጫ ቁጥሩን ከፍ ማድረግ አሁን 40 ደርሷል አይደል? 49 የአሰልጣኝ ሰር አሌክስ ፈርጉሰን ነው። ስለዚህ እሳቸውን ሪካርድ ከዚህ በኋላ እንደሚያባረር በእርግጠኝነት መናገር ትችላለና እንግዲህ የተለያዩ ጽሁፎች ወጥቷል። አንደኛው የተመለከትኩት ኢንዲፔንደንት ላይ ዴቭ ይህንን ዋንጫ ካሳካ በኋላ ይሄ ዋንጫ እና አጠቃላይ ይሄ ሴሌብሬሽኑ የነበረው የደስታ አገላለጽ ያንድን ነገር ፍጻሜ ያሳያል ወይንስ ደግሞ የአዲስ ነገር ጅማሮ ነው የሚል ጽሁፍን እየተመለከትኩኝ ነበር። እንግዲህ ፔፕ በማንቸስተር ሲቲ ያለው ውል ከአንድ ዓመት በኋላ ነው የሚጠናቀቀውና ይህንን ጉዳይ በተመለከተ እስካሁን በእርግጠኝነት ይለቃል አይለቅም የሚለው ጉዳይ አልታወቀም። ግን የተለያዩ አሰልጣኞች ከፔፕ ጋር ስማቸው የተነሳ ነው። በተለይም ደግሞ ከቼልሲ የተሰናበተው ኤንዞ ማሬስካ የፔፕን ከክለቡ መልቀቅ ነው የሚጠብቀው። ራሱ ፔፕ ቡራኬውን ሰጥቶታል የሚል ነገር አለ። እንዲረከብ ይፈልጋል የሚሉ ነገሮች አሉ። ግን ራሱ ፔፕ በማንቸስተር ሲቲ ልቆይ ቢል እንዲቆይ የሚያስችለው ሁኔታ ላይ ነው ወይ ያለው የሚለውን ነገር ያነሳሉ። እንዳነሳው አሁን በእድሜ የገፋው ቤርናርዶ ሲልቫ የቡድኑ አምበል ሆኖ ለመጀመሪያ ጊዜ ነው ይህንን ዋንጫ ያሳካው ዴቭ። ስለዚህ ለሱ ትልቅ ነገር ነው። ምናልባት ቤርናርዶ ከክረምቱ በኋላ በማንቸስተር ሲቲ ላንመለከተው የምንችለው ተጫዋች ነው። ሌሎች ተጫዋቾችን ቡድኑ ሊያመጣ ይችላል ይላል። እንደውም ባለፉት 3 የዝውውር መስኮቶች ዴቭ ፔፕ ያመጣቸው የተጫዋቾች ቁጥር 13 ነው ይላልና ከዚህ ነገሮችንም ተመርኩዞ ነው የፔፕ ቡድን አሁንም እንደ አዲስ ተሰርቶ ፔፕ በፉክክር ውስጥ እንዲቆይ ሊያስችለው የሚችል አቅም አለ የሚል ነገርን እያነሱ ነው የሚገኙት። ለምሳሌ ይላል ከዚህ በፊት ከነበሩት ተጫዋቾች አንደኛው ናታን አኬ ነው ይላል። ናታን አኬ በአንድ ወቅት የቡድኑ 5ኛ ተመራጭ ተከላካይ ነበር ይላል። አሁን ግን ከቡድኑ በጣም ጥሩ እንቅስቃሴ ካሳዩት ተጫዋቾች በካራባው ዋንጫ ፍጻሜ ጨዋታ ላይ ጥሩ እንቅስቃሴ ካሳዩት ተጫዋቾች አንደኛው ነው። የሩበን ዲያዝ ከቡድኑ መውጣትን ተከትሎ በጣም ጥሩ መከላከልን ያሳይ የነበረው ተጫዋች እሱ ነው ይላል። ፔፕ በቅርቡ ካመጣቸው ተጫዋቾች ካስደናቂ ዝውውሮቹ ምናልባት እንደ አንደኛው የሚነሳው የአብዱ ኮዲር ኩሳኖቭ በቡድኑ እያሳየ ያለው እንቅስቃሴ መሻሻልን በትልቁ ያነሳል። የጄምስ ትራፎርድ ወደ ቡድኑ ከመጣ በኋላ ባለፈውም ስናነሳ ነበር። እንደውም ኮሜንታተሩ ራሱ እየገለጸው ነበር ወደ ማንቸስተር ሲቲ ሲመጣ ቋሚ ግብ ጠባቂ ይሆናል ተብሎ ነው ከበርንሌ ወደ ቡድኑ እንዲመጣ የተደረገው። ግን ሳይታሰብ ገበያው ጂጂ ዶናሩማን ሰጣቸው። ስለዚህ ዶናሩማ መጥቶ ደግሞ ተጠባባቂ መሆን አይችልም። አሁን ባለው ብቃት ምክንያት ተጠባባቂ አይሆንም። ስለዚህ ሳይታሰብ ጄምስ ትራፎርድ ተጠባባቂ ሆነ። ልክ ድሉን ሲሰጠው ደግሞ በአንድ ጊዜ ትሪፕል ሴቮችን በአርሰናሉ ጨዋታ ላይ አስመለከተና ይሄኛውም ተጫዋች ለነገ ተስፋ ስለመሆኑ ያነሳሉ ዴቭና እንዴት ምርጥ ግዦች እንደሆኑ አንደኛውን ያሳያል። ሲቲ ለምሳሌ የማቴዎስ ኑኔዝን ብቃት ያሳያል። ቀስ እያለ እዛ ቦታ ላይ አሁን በደንብ እየለመደ ልክ እንደ ተከላካይ እንደ መስመር ተከላካይ መጮትን እየቻለ ያለበት እንቅስቃሴ ነው። በዌምብሌውም ጨዋታ አሲስት ማድረጉን አስመልክቶናል ይላል። በዛ ጨዋታ 2 ግቦችን ያስቆጠረው ኒኮ ኦሬላይ ደግሞ አስደናቂ ስለመሆኑን
በአማካኝነት የጀመረ ቢሆንም በግራ መስመር ተከላካይነት ፔፕ ከፈለገ ከዚህ በኋላ ሊያስቀጥለው የሚችል አይነት ተጫዋች ነው። የካራባኦ ዋንጫ የፍጻሜ ጨዋታ ጀግና የነበረው እሱ ነው ይላል። ቅድም ያነሷቸው 13 ተጫዋቾች በ3 የትራንስፈር ወይም የዝውውር መስኮት ጊዜ አሉ ይላል። በቅርቡ ከተመለከትናቸው ግዢዎች ቅድም የኮሻኖቭን አንስቻለሁ። ሌላኛው የራያን ሼርኪን የዝውውር ጉዳይ ያነሳል። ብዙ ተጫዋቾች አሉ። በአርሰናል በኩል 10 ቁጥር ላይ ምርጥ ተጫዋቾች አሏቸው ይላል። እንደ ማርቲን ኦዴጋርድ፣ ኤቤሬቺ ኤዜ አይነት ተጫዋቾች አሉ። ግን ፔፕ እና ሲቲ 31 ሚሊዮን ፓውንድ ብቻ ያወጡበት ሼርኪ እንዴት አስፈላጊ እንደሆነ እንዴት ምርጥ ብቃትን እንደሚያሳይ በዚህ የፍጻሜ ጨዋታ ላይ አስመልክቶናል የሚል ነገርን ያነሳሉ። ራሱ መስመር ላይ ያሉት ዶኩ ገና ያልጨረሰ ተጫዋች ነው። ስለዚህ ብዙ ስራዎችን ይሰራል። አንቷን ሴሜኒዮ በ65 ሚሊዮን ፓውንድ ወደ ቡድኑ የመጣ ተጫዋች ነውና ተጽዕኖን ከወዲሁ ማሳየት ጀምሯል የሚል ነገርን ያነሳል። ሮድሪ በጣም ዶሚናንት ተጫዋች ነበረ ይለዋል መረጃው ዴቭና ያንን ዶሚናንት የመሆን ነገሩን መልሶ ለቡድኑ መስጠት የሚጀምር ከሆነ ይላል። እንግዲህ መስጠት የሚጀምር ከሆነ ዴቭ ራሱ ስጋት አለው አይደለ? ከሰሞኑ የሰጠው አስተያየት ለአትሌቲኮ ማድሪድ ስለተጫወትኩኝ ብቻ ለሪያል ማድሪድ አልጫወትም ማለት አይደለም ብሏል። ይሄ ማለት ራሱን ለገበያ ያቀረበ ነው። ስለዚህ ይሄ እንግዲህ ራሱን ለገበያ የማቅረብ ሁኔታ ማድሪዶች ካልፈለጉት ገፍተው ካልመጡና የማያስፈርሙት ከሆነ በዛው በሲቲ የሚቆይ ከሆነ ከኤስኤል ጉዳቱ በኋላ የቀድሞውን ብቃቱን መልሶ የሚያገኝ ከሆነ ለሌላ ድል ሲቲ ሊታጭ ይችላል የሚል ነገርን ያነሳል። ባለፉት 20 ጨዋታዎች 5 ጎሎችን ብቻ አስቆጥሮ ተቀዛቅዟል የሚባለው ሃላንድም እዚህ ቡድን ውስጥ መኖሩን አትዘንጉ ይላል። ሃላንድ መልሶ እነዛ አስደናቂ ጎሎቹን ተመልሰን ልንመለከታቸው እንችላለን የሚል ነገርን አለና እነዚህን ሁሉ ተጫዋቾች ይጠቅስና ታዲያ ፔፕ በዚህ ቡድን ይሄ ቡድን ጨርሷል ሊባል ይችላል ወይ? ፔፕ መቆየት የሚፈልግ ከሆነ በደንብ ቆይቶ ሌሎች ስኬቶችን ማምጣት አይችልም ወይ የሚል ጥያቄን ያነሳልና መቆየት የሚፈልግ ከሆነ መሄድም የሚፈልግ ከሆነ ሁሉም ነገሩ በፔፕ እጅ ላይ ነው ያለው። ግን አሁን የያዘው በቡድን ውስጥ የያዘው የስኳድ ሁኔታም እንዲቀጥል ከፈለገ የሚያስቀጥለው ነው የሚል ነገርን ያነሳል። የሚያስማማ ነገር አለው። አሜን የራሱ ፍላጎት እንጂ እኮ አሁን እዚህ ውስጥ የስብስቡ ጥያቄ አይደለም አይደል? የኳሊቲ ጉዳይ ዝውውር እሱም ሲገባ እንዳልከው በደንብ ነው ጥሩ ዝውውሮችን ነው የሚከውነው። ሁለት እንኳን አሁን በቀደም ያገኛቸው ዝውውሮች በስካሁኑ ሂደት ላይ ምን ያህል ተጽዕኖ እንደፈጠሩ አይተናል። እንዳልከው ከአካዳሚ ያደጉ እዛው ክለብ ውስጥ ገና ድንቅ ብቃታቸው ወደፊትም ሊወጣ የሚችሉ የፖዚሽን ለውጥ አድርገውም ስኬታማ የሆኑ ተጫዋቾችን ዝርዝር ስታይ ፕላስ ደግሞ ተጽዕኖ ፈጣሪው ዋናው እሱ ነውና ይሄ ሁሉ ባለበት ሁኔታ ለቀጣይ ስኬት ይሄን ኮች አላጨው ማለት አትችልም። ፕላስ ከቆየ ደግሞ ያለ ጥርጥር በክፍተቶቹ ገበያ ውስጥም ሊገባ እንደሚችል ግምት ትወስዳለህና ስንል እኮ ነበር ካልተጎዱ ስብስቡን ዝም ብለህ ስታየው ራሱ ሁለተኛው ስብስብ አይደለም አንደኛው ሁለተኛው ስብስብ ራሱ እኮ ያስፈራል። ከጉዳቱ ሙሉ ለሙሉ ተጫዋቾቹ ተመልሰው ካየህና እንዳልከው የሱ በቆይታውና በቆይታው ብቻ የሚወሰን ነው። መቆየት ከፈለገ ያለ ጥርጥር ለትልልቅ ዋንጫዎች አሁንም መጫወት እንደሚችል ማየት ምንችል ይመስለኛል። እኔም እስማማለሁ በዚህ ጉዳይ ላይ። በነገር ላይ ብዙ ጨዋታዎች ተጠናቀዋል። ኦፍ ኮርስ ስፔን ሰርቢያን 3-0 ማሸነፏን የሚጠቅስ ውጤት ያያው ነው። ሆላንድ በተለምዶ የሆላንድ እንለዋለን ኔዘርላንድስ 2-1 ኖርዌይን አሸንፋለች። እንግሊዝና ዩራጓይ 1-1 ተለያይተዋል። ቤን ዋይት ጎል አስቆጥሮ ነበር። ዩራጓዮች ግን በፍጹም ቅጣት ምት ጨዋታው ሊጠናቀቅ 5 ደቂቃ ወደ 4 ደቂቃ ተጨምሮ ጎል አግኝተዋል። ቫልቬርዴ ፔናልቲውን አስቆጥሯል። በነገር ላይ ይሄ ይጠቀሳል። ጀርመን እንግዲህ ከስዊዘርላንድ ያደረገችው ጨዋታን ስዊዘርላንድ ሜዳ ላይ ነው 4-3 አሸንፋለች። ይሄ በጣም አዝናኝ ጨዋታ ሊሆን እንደሚችል ግምት ያለ የጎሎቹን ብዛት አይተና በእርግጠኝነት እነዚህ ልጥቀስና እንግዲህ ፔፕ ቢቆይ የሚጠቀመውን እናነሳለን። አርነ ስሎት ግን ይሰናበታሉ አይሰናበቱም የሚል ጉዳይ አሁንም በሚዲያዎች የተለያየ ሐሳብ እያስተናገደ ነውና ሊቨርፑል ደግሞ 3 ተጫዋቾች ላይ በክረምት ያተኩራል የሚል መረጃ ተይዞ ወጥቷልና
በጀርመን የታወቀ ሚዲያ ስሎት በሲዝኑ ማብቂያ ይሰናበታሉ የሚል ግልጽ መረጃ ከሰሞኑ አስነብቧልና ዴቪድ ኦርንስቲንን ጨምሮ ግን ታዋቂ ሌሎች የሚዲያ ሰዎች ደግሞ ይሄንን የሚያረጋግጥ መረጃ የለም፣ ሰውየው በመልቀቃቸው ዙሪያ የሚወጣ መረጃ የለም፣ ስለ ዣቪ አሎንሶ መምጣትም አዲስ ነገር የለም እያሉ ነው። ተቃርናዊ አስተያየቶች እንግዲህ በሁለቱም ጎራ እየወጡ ነው ማለት ነውና በእርግጥ ስሎት ጫና ውስጥ ናቸው። 440 ሚሊዮን ፓውንድ እንግዲህ ሻምፒዮን ከሆኑ በኋላ ወጡ። ለውጡ ግን ወደኋላ ነው፣ ባሰቡት መንገድ አልሆነም። 21 ነጥብ ርቀዋል መሪው አርሰናል። ቻምፒየንስ ሊግ ተሳትፎ ማጠራጣሪ ሆኗል ሁላችንም እንደምናየው። በ12 ጨዋታ ባለፈው እንግዲህ 9 ከተሸነፉ በኋላ በጣም ለስንብት ቀርበው ነበርና የተወሰኑ ቀና ማለቶች መኖራቸው ግን ኋላ ለጊዜውም ቢሆን እንዲተርፉ አድርጓቸዋል፣ በኃላፊነት እንዲቆዩ አድርጓቸዋል። 10 ሽንፈት ግን በጥቅሉ በስካውኑ ሂደት በፕሪሚየር ሊጉ አስተናግደዋል። ስለዚህ ቀጣይ ሲዝን ቆይታቸው ምንድነው የሚለው በጥያቄ መልክ ቢነሳ የሚገርም አይመስለኝም በኔም በኩልና የቢልዱ ሪፖርተር አክሴል ሄስ ይባላልና የሚታመን ጋዜጠኛ ነው። የሚሰራቸው ሪፖርቶች ብዙ ጊዜ ታማኒነት አላቸውና ሊቨርፑል ከአሎንሶ ጋር ስምምነት ፈጽሟል የሚል መረጃ ነው ይዞ የወጣው ቢልድ ላይና ይሄ ጋዜጠኛ ቀድሞም ቢሆን አሎንሶ የክሎፕ ተተኪ የረጅም ጊዜ ተተኪ ተደርጎ በሊቨርፑሎች እንደሚታሰብ ደግሞ ደጋግሞ ሲጽፍ የነበረ ግለሰብ ነውና የሲዝኑ አጋማሽ ላይ የያዝነው ሲዝን አጋማሽ ላይ አሁንም ያልመጣው ዣቪ አሎንሶ ዝግጁ ባለመሆኑ እንጂ በእርግጠኝነት የዚህ ክለብ ቀጣይ ትኩረት እሱ ነው፣ ብዙ ነገሮች አልቀዋል የሚል ነገር አንስቷልና ሲዝኑ ሲያልቅ ግን አሎንሶ ዝግጁ ሆኖ ክለብ ውስጥ እናየዋለን የሚል መረጃን አስነበበ። ከዚህ በተቃራኒው ግን ዴቪድ ኦርንስቲን በእርግጥ ከአሎንሶ ሰፊ የሆነ የቅርብ ግንኙነት እንዳለው ማመን ትችላለህ። ይሄ ግለሰብ እሱም ያምናል። ማነው ይሄም ጋዜጠኛ ኦርንስቲን ግን የስሎት ቀጣይ ሂደት ምንም አይነት ማጠቃለያ አልተሰጠውም። የሊቨርፑል ውሳኔም በስሎት ዙሪያ ምንም የሰማነው አዲስ ነገር የለውም። እንዲያውም በዚህ ሳምንት ያለ መረጃ የሚጠቁመው የኤፍኤስጂ ሰዎች የክለቡ ባለቤቶች ሰዎች በስሎት ለመቀጠል ማሰባቸውን ይበልጥ የሚጠቁም ነው የሚል አስተያየት ነው ስሎት ይዞ ወጣውና ለዲ አትሌቲክ ፖድካስት ላይ ነው ይህንን ሐሳብ ሲያንጸባርቅ የተሰማውና ሁሉም ምንጮቼ ስሎት እንደሚቆይ የሚያሳዩ ናቸው አለ። ምንም የተለወጠ ነገር የታሰበ ነገር የለም። ከእርሱ ጋር በመሆን በቀጣይ ቡድኑ በሚጠናቀርበት ጉዳይ ዙሪያም እየሰሩ ነው ጭራሽ ሊቨርፑሎች። እኔ ስሎትን እዚህ ልከላከለው አይደለም እዚህ ፖድካስት ላይ የመጣሁት ከሊቨርፑል ደረጃ አንፃር ዘንድሮ ያሳየው የሜዳ ላይ ብቃት እጅግ በጣም ደካማ ነው። ነገር ግን ከሜዳም ውጪ ሆነ ሜዳ ላይ የተፈጠሩ ችግሮች ሊቨርፑል ቤቱ ስናይ ከእርሱ ጋር ለመቀጠል ክለቡ ቢወስን አይገርመኝም ነው የሚለው። ስለዚህ ሊቀጥል የሚችልበት እድል አለ ነው። ብዙ ተጽዕኖዎች ነበሩት ውጤታማ እንዳይሆን ሜዳም ላይ ከሜዳም ውጪ የሚል የግል መልከታውን ያስቀመጠው ይሄ ጋዜጠኛና የዴይሊ ሜሉ ጋዜጠኛ ሉዊስ ስቲልም አሎንሶ ይመጣል በሚል የሚወራው ምንም ተጨባጭ ነገር የሌለው ነገር ነው ብሏልና ክለቡ ስሎትን እየደገፈው ነው። ይሄ ለአሁኑ በግልጽ እየታየ ነው ሁሉም እንደሚያየው ብሏልና በቀጣይ ጊዜያት ምን ሊሆን እንደሚችል እናያለን። አሎንሶን ስለማናገራቸው የተጨበጠ አንዳችም መረጃ ከክለቡ አላገኘውም የሚል አስተያየትም ይሄም ሰው ሰጥቷልና የሊቨርፑል ሰዎች እንግዲህ ስሎት በቀሪ ጊዜ ስኬታማ ሆነው የተነሱ አባራዎችን በሙሉ እንዲያራግፉላቸው ይፈልጋሉ። ጎሽ የታባታችሁ በውጤት ይፈልጋሉና ቶፕ 5 ሆነው ከጨረሱ በቂ ነው ብለው ነው የሚያምኑት በነገር ላይ ምክንያቱም ቶፕ 5 ቻምፒየንስ ሊግ ስለሚያስገባ ማለት ነው። የቀድሞ የቶተናም ጊዜያዊ አሰልጣኝ የአሁኑ ሚዲያ ተንታኝ ቲም ሼርውድ ታውቀው ከሆነ አላውቅም ተናጋሪ ነው። ኮቹ ከቶፕ 5 ውጪ ከጨረሱ መሰናበት አለባቸው የሚል እምነት አለኝ ይላል። የሊቨርፑል ደጋፊዎች ነገሮች ተበላሽተው እንኳን ተጫዋቾቹንም ሆነ ኮቹንም ሲቃወሙ አልሰማም በይፋ ነው የሚለው። ነገሮች ካልተበላሹ በቀር ይሄ ይሆናል የሚል እምነት የለኝም። ቢሆንም እንኳን እስከ ሲዝኑ ማብቂያ ድረስ የሚጠብቋቸው ነው የሚመስለኝ ውጤት እንኳን ቢበላሽ የሚል የግል አስተያየቱን ሰጥቶ አንብቤያለሁና የክለቡ የቀጣይ ዝውውር እቅዶችን በተመለከተ ደግሞ አስተያየት የሰጠው ቤን ጃኮብስ ነው። ይሄም የታወቀ ጋዜጠኛ ነው። በተለይ አሁን በጣም ስሙ እየገነነ የመጣ ጋዜጠኛ ነው። ከዝውውር ጉዳዮች ጋር በተያያዘ ከዴቪድ ኦርንስቲን ከፋብሪዚዮ ሮማኖ ባልተናነሰ መልኩ የሚሞገስ ጋዜጠኛ ነው። ይሄ ደግሞ 3 ተጫዋቾች ላይ ሊቨርፑል ስራዎችን እየሰራ ነው እንዲቀላቀሉ እያለ ነውና ብዙ የክለቡ ፍላጎቶች በመስመር በኩል ማጥቃት ላይ ያተኮሩ እንደሆነ አሳውቋልና ሳላ የሚለቅ በመሆኑ ራይት ዊንግ ላይ ተጫዋች ይፈልጋል ነው የሚለው። ጉዳዩ ግን ከሳላ መልቀቅ ወሬም በፊት ትኩረት የተደረገበት ነው ይላል። በቡድኑ ያጫወት አፕሮች ይሄ መስመር ቁልፍ በመሆኑ ሲሰራበት ቆይቷል ነው የሚለውና
በግራ ዊንግ መስመር እንግዲህ የሳላ ብቃት መውረድንም ተከትሎ ይሄንን በቁጥሮች የተደገፉ ነገሮች ስላሉ ስራዎች እየተሰሩ እንደቆዩ ይናገራል። በቀኝ ዊንግ መስመር ላይ በግራ ዊንግ መስመርም የተደረጉ ማሸጋሸጎች ይላል። ሌላ የዚህ ቦታ ተጫዋች እንዲመጣ የሚያስገድድ ይመስላል ነው የሚለው። እንግዲህ በተቃራኒው መስመር ማለት ነው፣ በሳራ ተቃራኒ መስመር ማለት ነው። ከዲያዝ መውጣት አንስቶ በዚህ ቦታ ላይ ትኩረት አድርገዋል ነው የሚለው። ነገር ግን አልተሳካላቸው፣ የሚያስቡትን ተጫዋች ማግኘት አልቻሉም። ቦታውን ዝም ብሎ የመሙላት ሳይሆን ልዩነት ፈጣሪ፣ ኳስ በጥልቀት ይዞ የሚገባ እንቅስቃሴዎችን መለጠጥ ማስፋት የሚችል የጎል ኳስ የሚሰጥና ጎል አግቢ የሆነ እንደ ሌቭጂኩያን ዲያሜንዲ አይነት ተጫዋች ይፈልጋሉ ነው የሚለው ጋዜጠኛና ይህ ተጫዋች በነገርህ ላይ ያን ዲያሜንዲ 100 ሚሊዮን ዩሮ ገደማ ይገባዋል በሚል ሌቭጂክ ኮዲው ግምት አውጥቶበታል። እንግዲህ ይሳካል ላይሳካም ይሄ ተጫዋችስ ትኩረታቸው ነው እናያለን። ከዛ ውጪ ሶስተኛ የሚፈልጉት የሚለው ቤን ጃኮብስ ሊቨርፑሎች ሁለገብ ያጥቂ ባህሪ ያለው ተጫዋችም ይፈልጋል ነው የሚለው። ይሄ መሐል ለመሐል ማጥቃትን ማዕከል ያደረገ ተጫዋች እንዲሆን ነው የሚፈልጉት። እንደ ሞርጋን ሮጀርስ አይነት ባህሪ ያለው የአስቶን ቪላው ሮጀርስ አይነት ባህሪ ያለው ተጫዋች ይፈልጋል። ነገር ግን ይሄ ተጫዋችን ቢፈልጉ ያገኙታል። በጥያቄ መልክ ልታነሳው የምትችል ነው። እንግዲህ ሶስቱም ፍላጎቶች የሊቨርፑልን ታክቲክ ማዕከል ያደረጉ ትኩረቶች ናቸው ነው የሚለው። በእርግጥ ገበያው የተጋነነ ነው የዝውውር ገበያው። ነገር ግን ሊቨርፑል መልመላው ውጤታማ በመሆኑ በዛ መነሻ ይከውነዋል ተብሎ ነው የሚጠበቀው። ጥረቶችና ረጅም ግልጋሎትን ማዕከል አድርገውም በስፋት ይሰራሉ ተብሎ እንግዲህ ሐሳብ እየወጣበት የሚገኝ ነው። ሊቨርፑልን በተመለከተ ማዕከል ለየት ያለ ነው። ዴቭ እንግዲህ ከሰሞኑ እየተሰሙ ካሉት ዜናዎች የተለየ ነው፣ የተቃርኖ ነው። ሻቢ አሎንሶን የተለያዩ ውሳኔዎች ላይ እንዲሳተፍ ለማድረግ ይታቀዳል የሚል ነገር አለ። ግን የተወሰነ ተቃውሞ ነበረው ባለፈው ሊቨርፑል ከተሸነፈ በኋላ። የተጋነነ አይደለም ግን ልክ ጨዋታው ሲያልቅ ነበረው የሚል ነገር በስቴዲየሙ ውስጥ ተሰምቷል። ምናልባት ምልክቱ ሊሆን ይችላል ከተቃውሞዎቹ የመጀመሪያው ልትለው ትችላለህ። በእርግጠኝነት ምንም ጥርጥር የለውም አሰልጣኙ ከለቀቁ አሁን አሎንሶ ተተኪ ሊሆን ይችላል። ደግሞ አሰልጣኙ የሚሰናበቱት ውድድሩ ሲጠናቀቅ ነው እንጂ አሁን ቢያንስ አምና የተገኘው የዋንጫ ሁኔታ ዴቭ እስከ ውድድር ዓመቱ እንዲቆዩ ዋስትና እንዲያገኙ የሚያስችላቸው ይመስለኛል። ስለዚህ ከዛ ባያልፉ እንኳን ግን ይሄንን ዓመት በቡድኑ እንደሚጨርሱ አሰልጣኙ ከሰሞኑም ሲናገሩ ነበረ። በቃ ትልቅ ግባችን አድርገን የምናስበው ቀጣይ ዓመት በአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት ነው የሚል ነገርን አንስቷል። እንዴት ይመለከታሉ ሊቨርፑል ሰዎች? ማየት ያለብን ይመስላል። ግን በውጤት ረገድ ትልቅ መሻሻል ማሳየት ይኖርባቸዋል ሰውየው። እና እንግዲህ ክቡራትና ክቡራን 45 ደቂቃዎች ከእናንተ ጋር ቆይታ አድርገናል። ኤችዲ ስፖርቶች ነበርን። ሰኞ ዕለት መልሰን እንመጣለን በሬዲዮ በተለይ ከባልደረባይ ሁሴን ጋር ከሼሪኪ ጋር። እንግዲህ የሲቲው ሼሪኪ ኳስ በማንጠባጠብ በቀደም አርሰናሎች ላይ አሾፈ በሚል እንግዲህ ከፍተኛ ትችት ሲነገርበት እንደነበር ታስታውሳላችሁ። ሁሴንም በኢንተርቪው ውስጥ የዚህን ተጫዋች የራስ መተማመንና ትንሽ ደግሞ ኮፈስ ማለት ነገር አይቼበታል የሚል አስተያየትን አስቀድሞ ሲሰጠኝ ነበር። እሱን የተመለከተ ሰፊ ኢንተርቪው ይዘንም በሰኞ ፕሮግራማችን ለመቅረብ እንሞክራለን። የዛሬውን አበቃን። በአካል አመሰገንኩ አንተን፣ አድማጭ ተመልካቾችንም እንዲሁ መልካም ጊዜ ብያለሁ። ባባይ ሰላም ወንድም፣ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ